እንደምነግራችሁ አላቅም። በኢየሱስ እኔ አልገባኝም። ምን እየሆንኩ ነው? ያመመኝ ነው። የኔን አመል ማንም አይችሉም። ማንም ቤተሰብ ሁሉ ያልቻለኝ፣ ባል ያልቻለኝ፣ ማንም እህት ወንድሞቼ እንኳን አይችሉኝ። አመሌ በጣም ከባድ አመል ያለብኝ። ምን አሉኝ ቤተሰብ ሁሉ እየተጣላን እየጮኩ ያለቀስኩ አንቺ ነሽ ወይስ ሌላ ሰው ነው ያወራ ያለው? ይገርማችኋል። እኔ ማለት ኦርቶዶክስ ነኝ። ኦርቶዶክስ ምን እንደሆነ ምን ውስጡ እንዳለ ምን እንደሆነ ሁሉ አላቅም። እኔ ማተብ ይደረጋል፣ ማተብ አስራለሁ፣ ነጠላ ነው ይለበሳል፣ ሄዳለሁ። ምንም አውቀው ነገር የለም። ማርያም ነው ባታ ምናምን ይባላል፣ ሄዳለሁ። በየአመቱ ንግስ ነው ይባላል፣ ሄዳለሁ። እናቴ በጣም ታማ ነበረ። በታመመችበት ሰዓት እኔ አልተነገረኝም፣ አውቀው ነገር የለም። ለካ እዛ ሀገር ቤት ሆና ታማለች፣ ደክማለች፣ ሪፈር ተብላ ጳውሎስ ገብታለች ብለው ነገሩኝ። አይሆንም። ባሌ በጣም ብዙ ታማሚ ነው። ይሄን ብዬ ማልነግራችሁ አይነት ህመም ታማሚ ነው። የልብ ኬት ማይዳን ነገር ነው። ዝም ብሎ ብዙዎች ጌታን ይላሉ እንጂ ስለ ጌታ ምንም አልገባቸውም። ምንም ስሜ አዳነች ፈለቀ ይባላል። ዛሬ እቺን እድል በማግኘቴ በጣም እድለኛ ነኝ ብዬ ነው ማስበው። እኔ በራሴ እቺን ቸርች ያገኘሁበት ምክንያት በባህሌ ምክንያት ነው። እንዴት አገኘው? ባሌ በጣም ብዙ ህመም ታማሚ ነው። ብዙ አይነት ታማሚ ነው። ይሄን ብዬ ማልነግራችሁ አይነት ህመም ታማሚ ነው እና እዚህ መጥቶ ተፈወሰ። ማይዳን ስላችሁ የልብ ኬት ማይዳን ነገር ነው። ይሄን ስሰማ ይሄን ቸርች ማየት አለብኝ ብዬ ነው የመጣሁት። ይሄ ከዚህ ሁሉ ያዳነው ምን አይነት እንዴት ያለ ጸጋ ቢኖር ነው እዛ ቸርች ብዬ መጣሁኝ። ይገርማችኋል። እዚህ ቸርች ሳልመጣ በፊት 6 ወር ነው ጌታን የተቀበልኩት። ግን እዚህ ቸርች ሳይሆን ሌላ ቸርች ነበር የተቀበልኩት። እኔ ማለት ኦርቶዶክስ ነኝ። 6 ወር ብቻ በቸርች ውስጥ አሁን እና ስነግራችሁ እኔ የተቀበልኩት ሌላ ቸርች ነው። በ6 ወር ውስጥ እኔ ከዚህ በፊት ኦርቶዶክስ ከተወለድኩ አንስቶ እስከዚህ ድሜ ነበርኩ። ኦርቶዶክስ ምን እንደሆነ ምን ውስጡ እንዳለ ምን እንደሆነ ሁሉ አላቅም። እኔ ማተብ ይደረጋል፣ ማተብ አስራለሁ። ከዛም በኋላ ነጠላ ነው ይለበሳል፣ ሄዳለሁ። ምንም አውቀው ነገር የለም። እግዚአብሔር ስለምን ምንም አውቀው የለም። ማርያም ነው ባታ ምናምን ይባላል፣ ሄዳለሁ። በየአመቱ ንግስ ነው ይባላል፣ ሄዳለሁ። ከእንደዚህ አይነት ውስጥ ነው የወጣሁት። እኔ ምንም አላቅም፣ ምንም አውቀው ነገር የለም። ይሄ የተቀበልኩበት ምክንያት ደግሞ በባሌ ምክንያት ነው። ሌላ ቸርች ነው የተቀበልኩት። እንዲህ ሲለኝ እኔ እየተፈወስኩ ነው። እንደዚህ አይነት ነገር አንቺም በእኔም በእምነት እንዲህ ያለ ነብሮ ሲነግረኝ ተቀበልኩኝ። ሌላ ቸርች ማለት ነው። ጌታን የተቀበልኩኝ ሌላ ቸርች ነው፣ እዚህ ቸርች አይደለም። ከተቀበልኩኝ በኋላ እሱም እዚህ ቸርች ይመላለሳል። ለውጥ አየሁበት። እሱ ላይ ባሌ ላይ በጣም ብዙ ለውጥ አየሁ። ይሄ የማይባል ለውጥ አየሁ። ይህን ቸርችማ ማየት አለብኝ ብዬ ቀኑ እሁድ ነው አብሬ መጣሁ። ከመጣሁኝ በኋላ ፊት ለፊት አካባቢ ነው የተቀመጥኩት። መቀመጥ ሁሉ አቃተኝ። ምንም መቀመጥ አቃተኝ። ወጣለሁ እመለሳለሁ፣ በቃ ምንም እንዲህ አጎንብሼ እስከ ማልቀስ ሁሉ ደረስኩ። ይሄን ያረገው ለካ የዚህ ቤት ያለው ኃይል ነው እንዲያረገው። እኔ አልገባኝም። ምን እየሆንኩ ነው? ያመመኝ ነው ነበር ያልኩ ያለሁት በውስጤ፣ ግን እያስጨነቀኝ ነው። ለካ እዚህ ቤት ኃይል ነው እንዲህ የሚያረገው። ባሌን የደረሰለት ኃይል ነው ለካ እኔንም እንዲህ ሲያረገኝ የነበረው። እንደ አዲስ የዛንን ቸርች ሳይሆን እንደ አዲስ ጌታን እዚህ ቸርች ተቀበልኩኝ። እንደ አዲስ ማለት ነው መቀበል አለብኝ ብዬ ፓስተር ሳሚ ነው እዚህ ቸርች አስቀበለኝ። እንደገና ጌታን ተቀበልኩኝ። ከተቀበልኩኝ በኋላ እንደዚያ የሚያረገኝ ሁላ ፕሮግራሙ ካለቀ በኋላ ደስታ ነው ውስጥ የተፈጠረው። ይሄም ማለት ነው ደስታ ማለት ነው። እኔ ምን ብዬ ልንገራችሁ፣ ምን ብዬ እንደምነግራችሁ ማላቅም። እንደዛ አይነት ቀን ተሰምቶኝም ምን ያቅም በዚህ እስካለው እስከዚህ እድሜ በህይወቴ ማለት ነው። ደሳሌን በጣም ደስ ያለኝ ነው የገባሁት። ወላ በቃ ቀን እስኪ ደርስ ቾክላለሁ። ያለን ፕሮግራም እዚህ ማክሰኞ አሉ፣ ሐሙስ፣ እሁድ ነው። ቀኑ እስኪ ደርስ መቁጠር ጀመርኩ። ማክሰኞ ሲደርስ እንዲህ ነው ላለው። ባሌ ደግሞ የባጃጅ ሹፌር ነው፣ ቶሎ አይመጣም፣ ያመሻል። እንደውላለሁ፣ ቶሎ መሄድ አለብን። በቃ የዚያ ቤት ኃይል እኔን ሊያስቀምጠኝ አልቻለም። የተደረገልን ነገር አለ።
ለኔም የሆነልኝ ነገር አለ። ሊያስቀምጠኝ አልቻለም። እመጣለሁ የዚህ ቤት ትምህርት እኔ ለወጠኝ፣ ባሌ ለወጠ። እኔ ምን ብዬ ልንገራችሁ? እንመጣለን፣ ማክሰኞ አንቀርም፣ ሐሙስ አንቀርም፣ እሁድ አንቀርም። በየቀኑ ህይወታችን እየተቀየረ በዚህ ቤት ቃል እየተቀየረ እንደምን እየሆነ ነው ሁላ ያለ እኛ ለራሳችን ራሱ ሊገባን አልቻለም። እንደ ኑሪ እንደዚህ አይነት ነበር። እኔ ልንገራችሁ እውነቱን የኔን አመል ማንም አይችለው፣ ማንም ማለት ነው። ቤተሰብ ሁሉ ያልቻለኝ፣ ባል ያልቻለኝ፣ ማንም እህት ወንድሞቼ እንኳን አይችሉኝም። አመሌ በጣም ከባድ አመል ያለብኝ፣ ዝም ብሎ ሰውን የማኩረፍ አመሌ እንዲህ የማይባል ነው የኔ አመል። እግዚአብሔር ይመስገን እዚህ ቤት ከመጣው ጀምሮ የኔ ህይወት የባሌ ህይወት እንደተቀየረ እግዚአብሔር ምን ብዬ እንደማመሰግነው አላቅም። በተለይ የኔ አመል ለማንም ማይቻል ጌታ በዚህ ቤት በቃሉ እኔን ቀይሮኛል። ይሄ ቤት እኔን ቀይሮኛል፣ ባሌን ቀይሮታል። እኔ ምን ብዬ ልንገራችሁ? አነጋገሬ ተቀይሯል፣ ሁሉ ነገራችን ተቀይሯል። ከሰው ጋር ስንኖር አነጋገራችን ሁሉ ነገሩ እንዴ ምን አሉኝ ቤተሰብ ሁላ በስልክ እንኳን እኔ በስርዓቱ ማልግባባ ሰው ነኝ። እንኳን በአካል በስልክ እንኳን ሳወራቸው እንዴ ምንድነው አንቺ ልጅ እንዴት እየተናገርሽ ነው? አንቺ ነሽ ወይስ ሌላ ሰው ነው ያወራ ያለው? ሁላ እስከ ማለት ደርሰዋል ቤተሰብ። አጋጣሚ ለበዓል ቤተሰብ ሄጄ ያ ሁሉ አመል የለም፣ እርጋታ ነው፣ በቃ አስቦ ማውራት ነው። እንዴ ምን እየሆነች ነው ልጅቷ? ታማን የመጣችሁ ነው ያሉኝ። እንደው ምን ታማን የመጣችሁ ወይስ ምን እየሆነች ነው ያሉኝ አሉ። እኔ ግን ታምሜ አይደለም፣ ተቀይሬ ነው። ቃል ቀይሮኝ ነው። የዚህ ቤት ቃል ቀይሮኝ ነው። እዚህ ዟይ ምድር ላይ እግዚአብሔር ተናግሮት አፖስትልን ዘመኑን ቤተሰቡን አገልግሎቱን ይባርክ ነው ብለው እኔ ምንም አልልም። እግዚአብሔር ይባርካችሁ። ሌላኛው ነገር ደግሞ እዚህ ቤት ነገር አውርቼ አልጨርሰውም እኮ ምን ሆነልኝ። ሌላኛው ነገር እናቴ በጣም ታማ ነበረ። በታመመችበት ሰዓት እኔ አልተነገረኝም፣ ምንም አልተነገረኝም። ማቆ ነገር የለም። ለካ እዛ ሀገር ቤት ሆና ታማለች። ምን ይሉኛል? እንደዚህ ደክማለች፣ ካሰላ ሆስፒታል ሪፈር ተብላ ጳውሎስ ገብታለች ብለው ነገሩኝ። ሲነግሩኝ ደነገጥኩኝ። ቀኑ ቅዳሜ ነው። ለትምህርት እዚህ ቸርች እየመጣ ነበር ከባሌ ጋር። መንገድ ላይ ነው የተነገረኝ። እየመጣ ወደዚህ አናገርኩ። እያለቀስን መመለስ አለብኝና መሄድ አለብኝ እያልኩ ነበር። እሱን ሲጨቀጭቁ ነበርኩ። አንመለስም፣ እዛ ሄደን አጸልየን ነው ባይሆን ምሸኝሽ አለኝ። አይሆንም፣ እኔ መሄድ የለብኝም መመለስ ነው ያለብኝ ያልኩት። እየተጣላን እየጮኩ እያለቀስኩ እንደዛው እየተጣላን ይዞ ይመጣ። እሱ እዚህ መጣው። እኔ ምን እንደሆንኩ እንዴት እንደሆንኩ ራሴን አላውቀው። እኔ ውስጥ ያለው ሪፈር ነው ለድረሽና ያትን የተባልኩት። እኔ እኮ ምን ብዬ እንደምነግራችሁ አላውቅም። በኢየሱስ እኔ መናገር አቅቶኝ ባለቤቴ ነበር የተናገረው። እንዲህ እናቷ ሪፈር ተብሎ እንዲህ መሄድ አለባት ምናምን ብሎ ለፓስተር ሳሚ ነገረው። ሲነግረው ምንም አላለም። ተንበረከክን። እኔ ራሴን አላውቅም። እዚህ ወድቄ ያለው ባሌም እዛ ጋር እንዲህ ያለቀሰ ተንበርክኮ እየጸለየ ነው። እኔም እዛ ጋር እኔ አላውቅም፣ ራሴን አላውቅም። ዝም ብሎ ሲያረጉ አብሬ ያረግ ነበር። ፓስተር ሳሚ እዚህ ላይ ሆነን ምን አለ? ምንም አላለም። አንድሽ ቃል ብቻ ነው ያለው። ራፋኤል የሚባል መልአክት እልካለሁ። ምንም ሌላ ቃል አላለም። እሱ ደርሶ እናቴን ፈውሶ በኢየሱስ ስም እሱ አንድ ቃል ነው ከውስጥ ያወጣው እኮ ምንም ሌላ ነገር አላለም። በሱ ተጠቅሞ ጌታ ውስጥ ያለው ኃይል ነው እንደሰራው። እዛ ባለችበት ደረሰላት። እኔ ሲሄድ ነይና ያት ነው የተባልኩት። ነይና ያት ልታርፍ ነው ያት ነው የተባልኩት። ብቻ ነፍሷ ሳይወጣ ያት ነው የተባልኩት። ግን እኔ ሲሄድ እዛ ስደርስ አናገረች፣ ሳመች፣ ሳቀች ምናምን ነገር እንዴ ነገር እንዴት እየሆነ ነው ያው በቃ ሰራ ማለት ነው ብዬ በውስጤ ራሱ በቃ የሆነ ተዘበራረቀ አይነት ስሜት በኢየሱስ ሆነ ማለት ነው። ይሄን ጌታ ታዲያ እንዴት እስቲ የዚህ ቤት ነገር እንዴት
እኔ አላቅም ብዙዎች መታችሁ ዳኑ ነው ምለው እኔ እዚህ ሆኖ ካሰላ ሆስፒታል ጳውሎስ ከዝዋይ እኮ ነው ጳውሎስ የተጸለየው የደረሰው ይሄንን አምላክ አረኔ ምን ብዬ እንደምነግራችሁ አላቅም አመሰግናለሁ ሌላ ምንም አልልም እግዚአብሔር ዘመናችሁን ይባርክ አፖስትልን አብዝቶ ጌታ ይባርከው በሱ ስር ያሉትን ባሪያዎቹን ፓስተር ሳሚን እግዚአብሔር እኔ ምንም አልልም ምንም ምለው ነገር እግዚአብሔር ዘመንን ይባርክ ያሰብክበት ድረስ ነው ምለው ሌላ ምንም አልልም እና እኔ ስቀየር እንዲ በጌታ ውስጥ ብዙ አመት የቆየ ሰው እንኳን እንዲ ተቀይሯል ብዬ አላስብም ዝም ብሎ ብዙዎች ጌታን ይላሉ እንጂ ስለ ጌታ ምንም አልገባቸው ምንም እኔ ገባኝ አልገባቸው ብዬ ነው ማምነው እኔ በ6 ወር ውስጥ እዚች ቤት እዚች ቸርች የሆነልኝ ነገር እኔ ብዙ አመት ተወልዶ ያደጉበት እንኳን እንዲገባቻል ብዬ አላስብም እኔ 6 ወር ነች በ6 ወር የኔ ማንነት ቃሉን ቀይሮኛል እንዴ አስተሳሰቤን ጭንቅላቴን አነጋገሬን ሁሉ ነገሬን የቀየረው ስለ ጌታ እኔም ብዬ ልንገራችሁ ብዙ ነገር ነው በቃል ውስጥ እኔን የቀየረው ስለ ጌታ ሳስብ ለኔ ብሎ መገረፉን ለኔ ብሎ የቆሰለውን ለኔ ብሎ ምን ልበላችሁ ብቻ ለኔ ብሎ የሞተበትን ትምህርት እኔ ከቃል በላይ ነው ለኔ ለመግለጥ እንኳን ለኔ ብሎ ሁሉ ነገር የሆነው ይሄን ጌታሽ እኔ እንዴት አድርጌ እንዴት ብናገር አልችልም በኔ አንደበት የማይሆን ነገር ነው እግዚአብሔር ብቻ ይመስገን ይሄንን ያገኘሁትን ጌታ ቤተሰቦችን ሁላ ወርሼበት ማስተምርበት አይነት ማለት ነው ለኔ ይሄ የበራልኝ ቃል ስለ ጌታ ይሄ ጌታ ለኔ መሞቱን ሳስብ ይሄንን ለቤተሰቦቼ ባስተምር ቢለወጣሉ ከጨለማ እኔ ወደ ብርሃን ያወጣኝ ጌታ ቤተሰቦቼንም እንዲያወጣ ነው ፈልጎ በዚህ ሰዓት ለኔ በርቷል ለቤተሰቦቼ ለእናት አባቴ ለወንድሞቼ እንዲበራ ነው ፈልጎ እኔ አሁን ከጨለማ ወጥቻለሁ በዚህ ሰዓት ብርሃን የኔ ሁሉ ነገሬ ብርሃን ነው እግዚአብሔር ይመስገን ይሄን ላሳየኝ አምላክ እግዚአብሔር ይመስገን ሌላ ምንም አልልም እና ሌላ ምለው አፖስትል ይነቃቸውን እግዚአብሔር ዘመንህን ሁሉ ነገርን ይባርኩ አብዝቶ ይባርክ እኔ ማስተላለፍ ምፈልገውን በመጨረሻ ጌታን ያላወቃችሁ ሰዎች ኑ ወደ ጌታ ነው ምለው እኔ በጨለማ ያላችሁ ወደ ብርሃን ኑ ነው ምለው እኔ ለታመሙ ባጋንንት ለታሰሩት እኔ ማስተላልፈው ነገር እዚህ ቤት ያለ ቅባት እኔ እናቴን ከዝዋይ ጳውሎስ ያዳነ መላእክት እንዴት እናንተን ከአጋንንት አይፈታም እንዴት ከእስራት አይፈታም እንዴት ከህመም አይፈውስም እዚህ ቤት ታሪክ ኑና ብቻ ይሁን ነው እግዚአብሔር ያሳያችሁ እዚህ ቸርች ርገጡ ሰላማችሁን ታገኛላችሁ ጤናችሁን ታገኛላችሁ እስራታችሁ ይፈታል ነው እኔ እዚህ ቸርች ማይፈታ ነገር የለም እግዚአብሔር ብቻ ወደዚህ ቸርች ያምጣችሁ ነው እኔ እግዚአብሔር ይባርካችሁ ይህንን ቪዲዮ ስለተከታተላችሁ እናመሰግናለን ሌሎች የምንለቃቸውን ቪዲዮዎች በፍጥነት እንዲደርሱ ከታች ያለውን የሰብስክራይብ በተን እንዲሁም የደውል ምልክቱን በመጫን ቤተሰብ መሆን የሚችሉ መሆኑን በትህትና እንገልጻለን በተጨማሪም ለወዳጅ ዘመድ ሼር በማድረግ እንዲባረኩበትና እንዲያተርፉበት ይሁን በዚህ የእግዚአብሔር መንግስት አገልግሎት ላይ ከጎናችን መቆምና የወንጌሉን ሥራ አብራችሁን መስራት የምትፈልጉ በስክሪኑ ላይ ባለው የባንክ አካውንቶች ላይ መባ አስራትና የፍቅር ስጦታችሁን በመስጠት የበረከቱ ተካፋይ ይሁኑ ቮይስ ኦፍ ጋድ ቲቪ ወርልድ ዋይድ ትክክለኛ የለውጥ ድምጽ
Voice of God TV, the true voice of transformation.